ሰላም እንዴት ናችሁ የቻናል ቤተሰቦች? ዛሬ እጅግ በጣም ተፈላጊና በርካታ ሰዎች እንድንሰራ የጠየቁትን አዲስ 5 ተከታታይ ቪዲዮዎችን እንጀምራለን። ዳርክ ሳይኮሎጂ በሚል ርዕስ በዚህ ተከታታይ ትምህርት ውስጥ ሰዎች ሳታውቁት እንዴት ህይወታችሁን፣ ስሜታችሁንና ውሳኔያችሁን እንደሚቆጣጠሩ በጥልቀት እናያለን። ዛሬ በመጀመሪያ ክፍል የምናይበት የሳይንቲስቶች የክፉ ባህር 3 ጂዎችን ወይም ዘ ዳርክ ትሪድ ብለን የምንጠራውን 3 አደገኛ የሰው ባህሪያቶች ነው። ቪዲዮቹን እስከ መጨረሻ ተከታተሉ፣ ምክንያቱም እነዚህ ሰዎች አንዱ ምናልባት አጠገባችሁ ያለ ሰው ሊሆን ይችላል። ወደ ቪዲዮአችን ከመግባታችን በፊት ቻናላችን ሰብስክራይብ በማድረግ ይህን ተከታታይ ትምህርት በመማር ራሱን ከነዚህ አይነት ባህሪ ያላቸው ሰዎች ራሱን እንዲጠብቁ በዚሁ እናሳስባለን። በዚህ ስነ ልቦና ጥልቀት መሰረት ሰዎች ያለምንም ርህራሄ መጠቀሚያ የሚያደርጉትን 3 አይነት የባህሪ መግለጫዎች አሉ። ከነዚህ ውስጥ አንደኛው ናርሲስቶች ናቸው። ናርሲስት የሚባለው በእንግሊዝኛ የምንጠራበት እነዚህ ሰዎች እኔ ከማንም እበልጣለሁ ብሎ የሚያምኑ ናቸው። የእነሱ ስሜት ብቻ ነው ትክክል የሚሆነው። የእናንተ ስኬት መስማት አይፈልጉም። ነገር ግን እናንተ ሁል ጊዜ አድናቆትን ይፈልጋሉ። ካልደገፋችሁ ጠላት ያደርጓቸዋል። ስለዚህ ይህ የመጀመሪያ እንደዚህ አይነት ባህሪ ያለው ካጠገባችሁ ካለ ማየት አስፈላጊ ነው። ወደ ሁለተኛ አለፈን። ሁለተኛ ማኪያቬሊስቶች የሚባሉ ናቸው። ማኪያቬሊስቶች የሚባሉ እነዚህ ደግሞ እጅግ ስልታዊና ተንኮለኞች ናቸው። ሰዎች እንደ ጓደኛ ሳይሆን ራሳቸውን ጥቅም ማሳኪያ መስላል አድርጎ ነው የሚያዩቸው። ግባቸው ለማሳካት መዋሸት፣ ማማት፣ ሰዎችን ማጣላጣት ለነሱ ተራ ነገር ነው። ይህን አይነት ሁለተኛ አደገኛ የዳርክ ሳይኮሎጂ የሚያዘወትር ጓደኛ ወይም በአጠገባችሁ እናንተን ለመጠቀሚያ የሚያደርጉ ካሉ ይህን ከተማራችሁ አንድም አትበሉ። ቀጥታ ወደ 3ኛ አለፈን። ሳይኮፓቲክ የሚባለው ማለት ነው። ሳይኮፓቲክ የሚባለው ከ3ኛ እጅግ አደገኞቹ እነዚህ ናቸው። ጥፋተኝነትን ስሜት ወይም ርህራሄ የሚባል ነገር በውስጣቸው የለም። ሰው ጎተው በሰላም መተኛት ይችላሉ። ፍጹም ማራኪ መስለው ሊቀርቡ ይችላሉ። ነገር ግን በውስጣቸው ጨካኝ ናቸው። ውዶቼ እነዚህ 3 ባህሪያቶች በደንብ መለየት ራሳችሁን ለመጠበቅ የመጀመሪያ እርምጃ ነው። በህይወታችሁ እነዚህ አይነት 3 አጋጣሚዎችን ያውቃሉ? በኮሜንት ንገሩኝ። በቀጣይ በክፍል 2 ቪዲዮ አታላዮቹን የእነርሱ አእምሮና ትውስታ እንዲጠራጠሩ የሚያደርጉበትን ጋዝላይቲንግ የሚባለውን እጅግ አስፈሪና ስልት በመሰላዊ እንመለከታለን። ያ ክፍል እንዳያመልጦት አሁኑኑ ቻናላችን ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳይረሱ። በሚቀጥለው ክፍል እስክንገናኝ ድረስ በደህና ይቆዩ።